ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? በቸርነቱ ብዛት የጠበቀን ልዑል አምላካችን የተመሰገነ ይሁን። ዛሬ ካለፈው የቀጠለ አራተኛ ክፍል መንፈሳዊ ውጊያዎች በሚለው ስር ይዤላችሁ የመጣሁት ስለ ክፉ ባልንጀርነት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እንድታደርጉ በትህትና ጠይቃለሁ። ወደ ትምህርቱ እንገባለን። ክፉ ባልንጀርነት። እንዲህ ያለው ባልንጀርነት ለመንፈሳዊነትህ፣ ለእምነትህና ለሕሊናህ ጎጂ ነው። አልፎ ተርፎ ሕሊናህንና ስሜቶችህን ሊያጠፋ ይችላል። የእናታችን የሔዋን የመጀመሪያ ውድቀት የተከተለው ከእባብ ጋር በመሰረተችው ክፉ ባልንጀርነት ምክንያት ነው። ንጉሥ አክዓብ የወደቀው በክፉ ሚስቱ በኤልዛቤል ከንቱ ምክር ነው። ጠቢቡ ሰለሞን የወደቀውም ባገባቸው እንግዳ ሚስቶቹ አማካኝነት ነው። ስለዚህ የሐሳቦቻቸውን ተጽዕኖ በእናንተ ላይ በቀላሉ ሊያሳርፉ ስለሚችሉ ባልንጀሮቻችሁን በሚገባ እንድትመርጡ ትመከራላችሁ። የትዳር ጓደኛ የሚሆናችሁን በጥንቃቄ እንድትመርጡ ትመከራላችሁ። ምክንያቱም እነርሱ መንፈሳዊነታችሁን ሊክብም ሆነ ሊንድ የሚችል የሐሳብ ተጽዕኖ በእናንተ ውስጥ ማሳደር ስለሚችሉ ነው። የቅርብ አጋሮች ከጓደኞች ወይም ከወዳጆች ወይም ከባልንጀሮች የበለጠ ጥልቅና አደገኛ ውጤት ሊያስከትሉ ይችላሉ። ከባልንጀሮች ጋር የምትገናኙት አልፎ አልፎ ሲሆን ከቅርብ አጋሮች ጋር የምትኖሩት ግን እስከ መጨረሻው ድረስ ነው። ስለዚህ ከምንም ነገር አንጻር የእግዚአብሔር ሰው የሆነ አጋር መምረጥ የግድ ነው። ልትደሰቱ የሚገባችሁ በውጫዊው ገጽታ ሳይሆን በውስጣቸው ባለው ጥልቀት ነው። ይህን አስመልክቶ በመጽሐፍ ቅዱስ ውስጥ የተጻፈው ቃል እንዲህ ይላል፣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋልና። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33። ለሰውም ቤተሰቦቹ ጠላቶች ሆኑበት። የማቴዎስ ወንጌል ምዕራፍ 10 ከቁጥር 36። ለዚህ ምሳሌ የሚሆኑን ልጆቻቸው እንዳይጾሙ፣ እግዚአብሔርን እንዳያመልኩ፣ በጉባኤ ላይ እንዳይሳተፉ፣ በቤተ ክርስቲያን እንዳያገለግሉ የሚከለክሉ ወላጆች ናቸው። አልፎ ተርፎም እነዚህ ወላጆች ልጆቻቸው ራሳቸውን እንዲያስጌጡና በተለያዩ ዓለማዊ መዝናኛዎች እንዲሞላቀቁ የሚመክሩ ናቸው። በመሆኑም ይህን የሚመስለው ቤተሰብ ራሱን እንደ አንድ መንፈሳዊ ቤተሰብ የሚመራ ቤተሰብ አይደለም። ሌላው ምሳሌ በሚስቱ መንፈሳዊነት እያላገጠ እርሷን ከእርሱ ጋር ወደ ቅጣት የሚመራው መንፈሳዊነት የሌለው ባል ነው። እንዲህ አይነቱ ባል ሚስቱ በመንፈሳዊነቷ እንዳትቀጥልና በማንኛውም መንፈሳዊ አገልግሎት ውስጥ እንዳትሳተፍ የሚያደርግ ባል ነው። ሌላው ሁሉ ቢቀር የምትጾምበትንና ቅዱስ ቁርባን የምትቀበልበትን ዕድል አይሰጣትም። ጌታ ግን እንዲህ ይላል፣ ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 37። አንድ ሰው ራሱን በቤተሰቦቹ ወይም በባልንጀሮቹ መለየት ሊያዳግተው ይችል ይሆናል። ሊሆን እንጂ እነርሱን ከመውደድ ይልቅ እግዚአብሔርን ሊወድ ለእነሱ ከመታዘዝም ለእግዚአብሔር ሊታዘዝ ይገባዋል። እምነቱንና መንፈሳዊነቱን ስለ ወዳጆቹ ሲል መሥዋዕት አድርጎ ማቅረብ የለበትም። አንድ ሰው ምን ጊዜም ቢሆን ከሰው ይልቅ ለእግዚአብሔር ሊታዘዝ ይገባል። የሐዋርያት ሥራ ምዕራፍ 5 ከቁጥር 29 የሚለውን የሐዋርያትን ቃል ሊያስታውስ ይገባዋል። ከእግዚአብሔር የሚሻል ወይም ከእርሱ ይበልጥ የሚወደድ ማንም ሊኖር አይገባውም። ከዘላለማዊነትህ የሚበልጥ ምንም አይነት ጠቃሚ ነገር አይኖርም። ይሁን እንጂ ልትርቃቸው የሚገቡ አንዳንድ ዘመዶች ይኖሩሃል። ይህም መራቅ በአካል መራቅ ሳይሆን በስራቸው በንግግራቸውና በማናቸውም
የተሳሳቱ ድርጊቶቻቸው ውስጥ ተባባሪ ላለመሆን ሊሆን ይገባዋል። ይህ በዚህ እንዳለ ክፉ አድራጊ ዘመዶቻቸውንም ሆነ ባልንጀሮቻቸውን ስለ ይሉኝታ ብለው የማይርቁ ሰዎች ብዙዎች ናቸው። በመሆኑም ስለ ይሉኝታቸው የክፉ ሥራዎቻቸው ተባባሪ ይሆናሉ። መንፈሳዊ ሰው ግን ይሉኝታ ወሰን እንዳለው ያውቃል። ከዚህ በተጨማሪ ከነዚህ ጥቃቶችና ምክንያቶች ለመራቅ ጠበቅ ያለ አቋምና ብርቱ ሰብዕና ሊኖረው ያስፈልጋል። ስለ መንገዱ ከመጠየቅህ በፊት ስለ ጓደኛህ ጠይቅ የሚለው አባባል ትክክለኛ ነው። ምክንያቱም አንዳንዶቹ ወዳጆች ነፍስህን ሊያጠፉ የሚችል መጥፎ ተጽዕኖ ሊያሳድሩ ስለሚችሉ ነው። እነዚህ ሰዎች ለልብህና ለአእምሮ እንግዳ የሆኑ መመሪያዎችንና ሐሳቦችን በማስታወቅ ሕይወትህን ከትክክለኛው መንገድ ያስወጧታል። የአንተ እውነተኛ ጓደኛ ወደ እግዚአብሔር የሚያቀርብህ መሆኑን እወቅ። እውነተኛ ጓደኛህ መልካም ዝናህን የሚጠብቅና ስለ ድህነትህ የሚያስብ ጻድቅና ልባም ሊሆን ይገባል። በመቀጠል ሌላኛው መንፈሳዊ ውጊያ እንመለከታለን። ለዛሬ ያስኩላችሁ ይህን ይመስላል። በቀጣይ ከዚህ የሚቀጥለውን ይዤላችሁ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።